ከአጋቹ ጋር ተጣላች። አጋቹንም እኔ ገንዘብ የከፈልኩህ እኮ ዝም ብዬ በነፃ አይደለም፣ ሽማግሌውን አግተዋልኩህ። አንተ ግን ዝም ብለህ በስነ ስርዓት ሳታግተው ስለቀረህ ይኸው ዛሬ ከታገተበት ቦታ ጠፍቷል፣ ወደ ቤቱ መጥቷል ትለዋለች። አጋቹም ደግሞ እኔ ምን ላድርግሽ? ሲጀመር አንቺ የሰጠሽ ስራ በጣም የተንዛዛና አድካሚ የሆነ ስራ ነው። እኔ ከዚህ በፊት እንደዚህ አይነትን ስራ ሰርቼ አውቃለሁ፣ ግን ደግሞ አንድ ቀንም ቢሆን እንደዚህ እንዳንቺ የተንዛዛብኝ ስራ የለም። ገንዘብ ጨምሪ፣ እሚየው ከፍያለሁ፣ የሚበላ ነገር አምጪ፣ የምግቡ ወጪ ራሱ በጣም ከባድ ነው እያልሽ ዝም ብለሽ የማይሆን ንግግር እየተናገርሽ ደረስ ብለሽ ትመለሻለሽ። የራስሽ ጉዳይ ባክሽን። እና ታዲያ እኔ ምን ላድርግሽ? ከጠፋ ጠፋ ነው። መጀመሪያም እባክህን ልጄ አንድ ነገር ልለምንህ ብሎ ሲጠይቀኝ ጠርጥሬ ነበር። እሱም ልጄ ይጨነቅብኛልና ስልክ አስደውለኝ የሚል ጥያቄ ጠይቆኛል። በሰዓቱ ግን እኔ ስልክ አላስደወልኩትም። ምክንያቱም እሱ እዛ ታግቶ እኔ ስልክ ሰጥቼው ቢደውልና ቢያወራ እዛው ያለንበት ቦታ ፖሊሶች በአንድ ደቂቃ ውስጥ እንደሚደርሱ አውቅ ነበር። ለዛም ብዬ ነበረ ይሄንን የጅል ስራ አልሰራም፣ ዝም ብለህ ስታየኝ ይሄንን አሁን ያልከውን ስራ የምሰራ እመስልሃለሁ እንዴ ብዬም ነበር የጠየኩት። እኔ ሌላ ነገር አስቤ አይደለም፣ ብቻ ድምፄን ላሰማው ለልጄ የሚል ንግግር ነበር ሽማግሌው ሲናገረኝ የነበረው። እንዲሁም ደግሞ ሰው ትገላለህ ወይ ብሎም ጠይቆኛል። ያው አስፈላጊ ተሆነ አዎ አደርገዋለሁ የሚል መልስ መልሽለታለሁ። ይሄ ሁሉ ጣጣ ግን በአንቺ በራስሽ ወደ ኋላ በመቅረትሽ ነው እንጂ ይሄ ሽማግሌም ከዚህ ከታገተበት ቦታ ሊያመልጥ ወይም ደግሞ ሊወሰድ አይችልም ነበር እያላት እንግዲህ ግብ ግብ ፈጥረዋል። ዳንኤል እና ካሌብም ኤዱ ወደ ቤት በመምጣት የአባባን መጥፋት ስለሰማች ካሌብን ልትጠይቀው መታ ሳሎን ላይ ቁጭ ብላ ባለችበትና እንዴት ነው የአባዬ ጉዳይ? ምንም አዲስ ነገር የለም ወይ? ቲናንስ ለምንድን ነው እዚህ ቤት እንድትቆይ ያደረካት? እያለች አንዳንድ ነገሮችን ስትጠይቀው ቆይታለች። ካሌብም ደግሞ ከዚህ በላይ ምን ላድርግ ብለሽ ነው ኤዱ? እሷንም ቢሆን አልፈልግሽም፣ ፈትቼሻለሁ፣ ከቤት ውጭልኝ ብያት ነበረ፣ ግን በጭራሽ እኔ አልወጣም ብላ ይኸው ዝም ብላ ተቀምጣለች። በዛ ላይ ደግሞ ይኸው አባቴም ጠፍቶብኛል እያለም ሲያወራት ነበር። ኤዱም እና ታዲያ እሺ ዝምታ መፍትሄ ይሆናል እንዴ? ለምን የሆነ ነገር አትፈልጉም? እያለችም ስትጠይቀው ስትነግረው ነበረ ኤዱ። ካሌብም ደግሞ ያው እዛው ባለበት ስለ አባቱ ጉዳይ እያጣራ እንደሆነም ነበረ የነገራት። ብቻ አባቴ አንድ ነገር እንዳይሆንብኝ ጸሎት አድርግልኝ ሲልም ለኤዱ ነግሯታል። ኤዱም ደግሞ አይዞ ካሌብ አባዬ ምንም አይሆንም፣ ሰላም ታገኘዋለህ እያለች እያባበለችው ነበር። እናም እያረጋጋችው ነበረ። ይሄ ሁሉ ወሬ ሲያልፍ ዳንኤል አልነበረም። እነሱ ሳሎን ተቀምጠው ነበረ። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ቪዲዮውን ስትጀምሩ በላይክ ጀምሩት። ቅንነት ለራስ ነው፣ አይከፈልበትም። ማሮቼ ፍቅሮቼ ሁሉ ነገረቼ ይላችኋለሁ። እንግዲህ የግፈኛዋ እና የሰራተኛዋ ፍጥጫ የሚለው ድራማ እንደቀጠለ ነው። የግፈኛዋ ሚስት የሚለው ድራማ ማለት ነው። ዛሬ ላይ ደግሞ ቲና እንግዲህ እንደምታዩት ከአጋቹ ልጅ ጋር ተጣልታ ግብ ግብ ይዛለች። ምክንያቱም አጋቹ አባባን በደንብ ሳይጠብቀው ቀርቶ ካሌብ ማን ነው ዳንኤል አባባን ይዞ ወደ ቤት ሄዷልና ትሁትና ካሌብን አስደስቷቸዋል። ከዚህ በፊት ያጠፋውንም ጥፋት ልክ እንደ ካሳ ማለት ነው ያንን ነገር አድርጎ ቤት ውስጥ አስደስቷቸዋል። እንዲሁም እንግዲህ ኤዱና ካሌብም ያሉበት ሁኔታ የሆነ የተለየ ነገር ስለሆነ ዳንኤል ደግሞ ኤዱን በጣም ስለሚወዳት ነገሩ ምንድን ነው? ምን እየተካሄደ ነው ያለው? ምን እየሰራችሁ ነው ብሎ እንግዲህ ከካሌብ ጋር እስከ ድብድብ ደረጃ ደርሰዋል። ትሁትና ኤዱ እነሱን ሁለቱን ከገላገሉ በኋላ ዳንኤልም ከቤት ውስጥ እምቢ ብሎ ይወጣል።
ካሌብም እዛው ተቀምጦ ትሁት ታረጋገዋለች። ከዛ በኋላ የተፈጠረው ነገር እንግዲህ ተመልሶ ከመጣ በኋላ መነጋገር እንደሚችሉ ነበረ ለካሌብ የነገረው ዳንኤል። ካሌብም ደግሞ ስለምን ጉዳይ ነው የምንነጋገረው ይለዋል። ለምንድን ነው ሰው ሚስት ላይ ፊት የምትለው የሚል ጥያቄ ነበረ ዳንኤል ለካሌብ ያቀረበለት እና ይሄንን ሲሰማ ደግሞ ካሌብ በመጀመሪያ ደረጃ አንተ ይህንን ንግግር የመናገር ሞራሉ የለህም፣ ትንሽ አታፍርም እንዴ? ለዘመናት ያክል ሚስቴን በገዛ ቤቴ በገዛ መኝታ ክላሴ በአልጋዬ ላይ ስታማግጥብኝ የነበርከው ሰው አንተ እኮ ነህ። ስለዚህ ኤዱ እኛ ቤት መምጣት አትችልም ማለት ነው። ገና ለገናው መታ ከኔ ጋር አንድ ላይ ቁጭ ብላ ስላወራች ብቻ ሌላ ነገር አላቸው ልትል አትችልም። ይሄንን መናገር አትችልም ብያለሁ እንዳጠቃላይ የሚል መልስ ይመልስለታል። ዳንኤል ደግሞ ይኸውልህ ካሌብ ኤዱ ለኔ ምን ያክል ሰው ሴት እንደሆነች አላወክም ማለት ነው። ኤድን ማለት ለኔ በምንም ተአምር በምንም ነገር የማልቀይራት እና የማልደራደርባት የወደፊቷ ሚስቴ ናት ሲልም ለካሌብ ነግሮታል። ካሌብ የዚህ ጊዜ እንግዲህ ንግግሩን ይቀጥላል። ኤዱም ስለ አባባ በደንብ አድርጋ ካሌብን እየጠያየቀችው ትገኛለች። ካሌብም እሺ ግን አባባ ደህና ነው እያለች ስትለውም ካሌብም ደግሞ አባባ ደህና እንደሆነ ሲነግራት ኤዱም እኔ ባንተ ቦታ ብሆን ግን በጭራሽ ዝም ማለት አልችልም ትለዋለች። ካሌብ ኤዱ ምን ማድረግ አለብኝ? መጀመሪያ ይሄ ነገር እንዳይፈጠር ብዬ ሁሉንም ነገር እናፍረጥርጠው አንደውኑ ታውቋል ተጀምሯል ብዬው ነበር። አባዬ ደግሞ እንደምታውቂው ድርቅ ያለ ነው። እናም ደግሞ ቆይ ተረጋጋ የሚል ነገር አለው። ተረጋጋ ተረጋጋ እያለ ሲለኝ በስተመጨረሻ እሱ ለራሱ ችግር ውስጥ ገባ እናረፈ እያለም ያወራታል። ኤዶም እንግዲህ እሺ ቢያንስ ለምን ቲናን አልፈታሃትም ብላም ስትጠይቀው ካሌብም ቲናን እንድትፈታኝ ብዬ ገንዘቡን ላሰጥቻት ነበር። እሷ ግን በጭራሽ ከዚህ ከቤት ውስጥ መውጣት እንደማትፈልግ ነው የነገረችኝ። ከዚህ በላይ ምን አድርግ ነው የምትይኝ ኤዱ? ምንስ ማድረግ እችላለሁኝ? እያለም ይነግራታል። ኤዱ በጣም ይጨንቃታል። ዳንኤል ሁለቱ አንድ ላይ ተቀምጠው ስላያቸው እና ገና ለገናው ሌላ ነገር አለ ብሎ ስላሰበ ካሌብን ቀጥታ ያደረገው ነገር ቢኖር ከሱ ጋር መደባደብ ነበረ። ካሌብን በመጀመሪያ ኤዱኛ ቤት መምጣት አትችልም ወይ? ዳንኤል ምን እያሰብክ ነው? የሚልም ንግግር ተናግሮታል። ዳንኤል ግን ምንም አይነት መረጋጋት አይታይበትም ነበረ። እስከ በቃቸው ድረስ ከተደባደቡ በኋላ ኤዱም ልገላግላችሁ ብትል አልቻለቻቸውም፣ ለብቻዋ ስለነበረች። ከዛ በኋላ ትሁትን ትጠራና ትሁትም ትመጣለች። ሁለቱን እንደምንም ብለው ይገላግሏቸዋል። ትሁትም ካሌብን በዚህ ሰዓት ከዳንኤል ጋር መጣላት እንደሌለበት በጣም ከባድ ጊዜ እንደሆነ ስለ አባዬ ጉዳይ በደንብ አጣርተን ሳንጨርስ አንተ ደግሞ ሌላ ችግር ውስጥ ትገባለህ ወይ እያለች ትለዋለች። ካሌብም ደግሞ ትሁት እሺ እኔ ምን ማድረግ ነበረብኝ? መቼም ዝም ብዬ ቁጭ ብዬ እንደ ሕፃን ልጅ አልገረፈውም። እሱ ብድግ ብሎ ልምታህ ሲለኝ ይላታል። እውነት ነው ካሌብ እንግዲህ ዳንኤል ሊመታው ሲል ዝም ማለት አይችልም። እሱም የአቅሙን ያክል መታገል አለበት ማለት ነው። ቤተሰብ ግድ ነው አይደል እንዴ? አንደኛው ተደባድቦ አንደኛው ሳይደባደብማ ከሆነ ይሄ የተሸናፊነት ስሜት ነው ማለት ነው። እና ይህንን እያለችው ነበረ። ምን ላድርግ እኔ ቁጭ ብዬ አልደበድበው ወይም አልመታው ሲላት፣ ትሁትም እሱን እንግዲህ አንተ ታውቃለህ፣ እኔ ግን መሆን የሌለበትን ሁሉም ጊዜ ስላለው ለዛ ብዬ ነው ትለዋለች። ቲናም እንግዲህ ዳንኤል ያሰበችውን ሀሳብና እቅዷን ስላበላሻሸባት አሁን ላይ በጣም ተናዳ ነው ያለችው። በዳንኤል እና በአጋቹ በጣም ተበሳጭታባቸዋለች። በመጀመሪያ ዳኒ ነገ ወደ አባዬ ጋር ትሄጃለሽ ወይ ብሎ ሲጠይቃት አዎ ሂጄ ደርሼ እመጣለሁኝ በምትልበትም ጊዜ ዳንኤል አብሯት መሄድ እንደሚፈልግ ሲጠይቃት እሷም ደግሞ ፈቃደኛ ሆናለት ነበር።
በነጋታው ግን ተደብቃ ነበር አባዬ ወደ ታሰረበት ቦታ የሄደችው። በዛ ሰዓት እንግዲህ ተከታትሎ አባባ የታገተበትን ቦታ ካጠና በኋላ ቀስ ብሎ ሽክክ እያለ በመግባት አባባን ይዞት ወደ ቤቱ ሄዷል ማለት ነው። እጅግ በጣም ደስ የሚል ዜና ነው። ቤተሰብ ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቅንነት ለራስ ነው። ሁላችንም በስደት ያለ ነው እንግዲህ ይህንን ዩቲዩብ እየደከምንና እየለፋን ያለንበት ምክንያት ለምን እንደሆነ ይገባችኋል። ሀገራችን ሄደን ሀገራችን ሰላም ከሆነ እዛ እንሰራበታለን፣ ምናልባት ሊጠቅመን ይችላል ብለን ነው እና እርስ በርሳችን እንገዳደፍ፣ እንተዛዘን ነው የምላችሁ። ባይ ባይ። ወዳችኋለሁ።